Van Nistelrooy, that's brilliant. Ruud van Nistelrooy gives Manchester United the lead. Oh, it's in. It's 1-1, that's what matters for Arsenal. All right, he's in. That sums it all up. ከጨዋታው በኋላ ወደ መልበሻ ክፍላችን እየገባን ነው። እኛና ማንቸስተሮች መነካከስ ብቻ ቀርቶናል። ዘለግ ባለ ድምጽ በሚረብሽ መፋጠጥ አታላዮች እየተባባልን ወደ ውስጥ እየተጎሻሸመን ዘለቅን። አሰልጣኛችን ቬንገር ፈርጉሰንን በፈረንሳይኛ አንተ የማይገባ ስኮትላንዳዊ ብሎ ሲጮህበትም ሰማው። ነገሮች ስላስፈሩኝ መሃል ገብቻለሁ። ድንገት የፒዛ ቁራጭ በኔ አናት ላይ እንደ ቀስት ተወረወረና አለፈ። በቀጥታ ሰር አሌክስን ከነጥቁር ሱፋቸው ገጫቸው። ስድቡ፣ ጉሽሚያው፣ መተናነቁ በኮሪደሩ ውስጥ ጸጥ አለ። ሁሉም አይኖች የተመቱት ፈርጉሰን ላይ፣ ሁሉም አፎች በድንጋጤ ተከፈቱ። እነዚያ የተወረወሩ ፒዛዎች በዓለም እግር ኳስ እጅግ የተከበረው ሰው ሰር አሌክስ ፊት ላይ አረፉም። አሽሊ ኮል ስለ ፒዛ ኬት፣ ስለ ባትል ኦፍ ኦልድ ትራፎርድ የቡፌውም ጦርነት ከሰጠው ምስክርነት የተወሰደ። ማንም መጽሐፉን ያወጣ የዩናይትድም ሆነ የአርሰናል ተጫዋች ስለዚህ ክስተት ያልጻፈ የለም። ነገሩ እንዲህ ይታወሳል። በጥር 24 2004 በአራቱም ማዕዘናት ያለምን ቀልብ የገዙት ለ49 ተከታታይ ጨዋታዎች ሽንፈትን ያልቀመሱት የማይደገሙ አቻ የለሽ ዘ ኢንቨንሲብልስ የሚል ስያሜ ያተረፉት መድፈኞቹ አርሰናሎች ኦልድ ትራፎርድ ደረሱ። ለ50ኛ ጨዋታ ትግል ማይክ ሪሌ በ2004-2005 የውድድር ዘመን የመሩት ያ ከባድ ጨዋታ the Pizzagate, the Battle of Old Trafford የቡፌውም ጦርነት ያስባለውን ክስተት በኮሪደር ላይ ፈጠረ። ያንን ክስተት በትሪቡን ሽርፍራፊ ሰከንዶች መነጽር እንመለከተዋለን። ከ2000 በፊትና ከ2000 በኋላ በነበሩ ጥቂት ዓመታት ውስጥ የእንግሊዝ እግር ኳስ አስፈሪ ፍጥጫ የማንቸስተርና አርሰናል ነበር። በተከታታይ ሁለቱ ክለቦች 7 የፕሪሚየር ሊግ ዋንጫዎችን ማንንም ጣልቃ ሳያስገቡ ያሸነፉባቸው ጊዜያት በተገናኙ ቁጥር የፈርጉሰንና ቬንገር የእርስ በርስ ግጭት ሪከርድ እየጨመረ ዘለቀ። የጥቅምት 24 ቀኑ ፍልሚያ ግን አንድ ነገር ተከትሎ የመጣ ነበርና the Battle of Old Trafford 2 ተባለ። በተለይ ከአንድ ዓመት በፊት ሩድ ቫን ኒስተልሮይ በአርሰናል ተጫዋቾች የደረሰበት እንግልት ሁለቱን ክለቦች ለቅጣት ዳርጓቸውም ነበርና እናም የጥቅምት 24ቱ የፒዛ ፍልሚያ ከመጀመሩ በፊት ስላለፈው ዓመት የሩድ ቫን ኒስተልሮይ ስቃይ ሁለቱ አሰልጣኞች ለትዝታ ተጠየቁ። ፈርጉሰን እጅግ መራር በሆነ መንገድ ገለጹት። አርሰናሎች ሰው ገድለው ነበር ሄዱት። የአርሰናል ተጫዋቾች ያደረጉት ነገር በስፖርት ዓለም ቆይታዬ ፍጹም ያልገጠመኝ ነገር ነው ሲሉ ተናገሩ። ቬንገር መለሱ፣ ረሽኑን ይሻል ነበር፣ ያኔ ስሜታቸው ይሰክንላቸው ነበር አሉ። ተጫዋቾችም ከኦልድ ትራፎርዱ ፍልሚያ በፊት ተጠየቁ። ወይን ሩኒ እንዲህ አለ፣ ሳምንቱን ሙሉ አርሰናል ኦልድ ትራፎርድ ላይ እንዴት 50ኛ ያለመሸነፍ ጨዋታውን እንደሚወጣ ሲወራ ሰማን። ትልቅ ስተት 50 ጨዋታ ያለመሸነፍ ጉዞን በኦልድ ትራፎርድ በፍጹም በእኛ ስታዲየም ላይ ያለ። ፊል ኔቪልም ይሄ ጨዋታ 12 ወር ስንጠብቀው የቆየነው ጨዋታ ነው። በ2003 ሩድ ቫን ኒስተልሮይ ላይ የዘለሉ የአርሰናል ተጫዋቾች ሁሉ የሚቀጡበት ያንን ጨዋታ ሳስታውስ ጦርነት ባይባልም ከከባድ ሚዛን የቦክስ ሻምፒዮንነት ፍልሚያ ግን አይተናነስም ሲል ተናገረ። ጨዋታው በማይክ ሪሌ ፊሽካ ተጀመረ። የኃይል አጫዋት እልህ ብዙ ክስተቶች አጀቡት። ሁለቱ ኒቬሎች ቢጫ ካርድ አዩ። ክሪስቲያኖ ሮናልዶ በአርሰናል ተጫዋቾች ጉሽሚያ ደጋግሞ ከመሬት ይዋሃዳል። ቫን ኒስተልሮይ አሽሊ ኮልን ባደገኛ አጫዋት ከመሬት ቀላቅለው። ፈርዲናንድም ሊዮንበርግ ላይ ተመሳሳይ ጥፋት ሰራ። 73ኛው ደቂቃ ማይክ ሪሌ አወዛጋቢ ፍጹም ቅጣት ምት ለማንቸስተር ዩናይትድ ሰጡ። ያለፈውን ዓመት ውርጅብኙን ሊበቀል ቫን ኒስተልሮይ ሊመታ ተዘጋጀ። አሁን ጊዜው የስሜት መግለጫ ነው። አርሰናልን እንዴት እንደምናሸንፍ እናውቅ ነበር፣ ግን አቆምናቸው። ጨዋታው ማለቀ። ፊል ኔቪል ተናገረ። በስፖርት ህይወቴ ሁሉ ዛሬ በማንቸስተር እንደተመታሁት ሌላ ቦታ ተነክቼ አላውቅም። እጅግ አስቸጋሪው የህይወቴ ጨዋታ። ሆዜ አንቶኒዮ ሬስ የማንቸስተሮችን ጨዋታ ወቀሰ። አርሰን ቬንገር አፍንጫ ቆለማማው ዳኛ ማይክ ሪሌ ላይ ቁጣቸውን ገለጹ።
ሪሌ ጨዋታውን ወስነው በኦል ማምኗል። እኛ የኛን ጨዋታ መጫወት እንጂ የዳኛውን አድሎ እንዴት ማሸነፍ እንችላለን አሉ። አሁን ወደ ታናሉ ኮሪደሩ ፍልሚያ እናምራ። የመጨረሻው ሽርፍራፊ ሰከንድ ትዕይንት። ስለዚህ ክስተት የነበሩ አሰልጣኞችና ተጫዋቾችስ ምን አሉ? በእርግጠኝነት እሳቱ በምን እንደተነሳ አሁን ድረስ አይታወቅም። እንደ ብዙዎች ምስክርነት ግን የጠቡ መነሻ ሩድ ቫን ኒስተልሮይና የተበሳጩት አርሰን ቬንገር ናቸው። ፈርጉሰን እንዲህ ይላሉ። ሩድ ቫን ኒስተልሮይ ወደ መልበሻ ክፍል መጣ። ቬንገር በመጥፎ ሁኔታ እንደሰደበውም ነገረኝ። በቀጥታ ወደ አርሰን ቬንገር አመራሁ። ተጫዋቾቼን ለቀቅ አድርጋቸው አልኩት። በመሸነፉ በጣም ተናዶ ነበር። አውሬ የሆነው በመሸነፉ የተነሳ ነው። አንተ የራስህን ተጫዋቾች ተቆጣጠር ስለው የሚይዘውን የሚጨብጠውን አጣ። ጸጉሩ ቆመ፣ ተናገረ። እኔ ግን ራሴን ተቆጣጠሬ ነበር። ከዚያ በኋላ ፒዛ የመታኝ ፍራንሴስ ፋብሪሃስ ነው ይላሉ። የዚያ መጥፎ ነገር ባለቤት ማን እንደሆነ ግን እስካሁን አላውቅም። ጋሪ ኔቪል እንዳለው ከሆነ ሰር አሌክስ ሲገቡ ስመለከታቸው ፊታቸውና ልብሳቸው በፒዛ ቀለም ተቀይሯል። ማን ነው ይህን ፒዛ ያወረወረው? ወንድ ልጆች ቡጢ ይሰነዝራሉ እንጂ እንዴት በፒዛ ሰው ያጠቃሉ? ገርሞኛል። ፍራንሲስ ፋብሪሃስ ገናናውን ስኮትላንዳዊ አሰልጣኝ ሰር አሌክስ ፈርጉሰንን በፒዛ የመታቸው መድፈኛ መሆኑ ተመሰከረ። የእንግሊዝ ታብሎይዶች ወሬውን ተቀባበሉት። ካርቱኖች የሁለት ቡድኖች ተጫዋቾች በፒዛ ሲጠፋጠፉ አሳዩ። ሩድ ቫን ኒስተልሮይ አሽሊ ኮሌይ ላሳየው ጥፋት 3 ጨዋታዎች ተቀጣ። ቬንገር ለንግግራቸው 15000 ፓውንድ እንዲከፍሉ ተወሰነ። ጆዜ ሞሪኖ በጦርነቱ መሃል ቼልሲን ሻምፒዮን አደረጉት። ከ7 ዓመት በኋላ ከቢቢሲ ሬዲዮ 5 ጋር ባደረገው ቃለ ምልልስ የአርሰናሉ የቀድሞ ተከላካይ ማርቲን ኬን ፈርጉሰንን በፒዛ የመታቸው ሰው ፍራንሴስ ፋብሪሃስ መሆኑን በይፋ ተናገረ። የሁለቱን ክለብ ተጫዋቾች በመልበሻ ኮሪደር ላይ ያፋለማቸው ክስተት ዓመታት አልፎታል። አሁንም ግን የኦልትራፎርዱ ጦርነት፣ የቡፌው ፍልሚያ The Battle of Old Trafford 2 በሚል ስያሜ ትውስታው ይነሳል።